ኢትዮጵያና ፈረንሳይ በሰላም ማስከበር ዘርፍ ያላቸውን የሁለትዮሽ ትብብር ወደ ስልታዊ አጋርነት የሚያሳድግ ስምምነት ተፈራረሙ። ስምምነቱን የመከላከያ ሚኒስትር ኢንጂነር አይሻ መሐመድና በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ ተፈራርመውታል። ስምምነቱ በሰላም ማስከበር ተልዕኮች ላይ የሚሰማሩ የኢትዮጵያ ሰራዊት አባላትን ኦፕሬሽን ዝግጁነት ለማሳደግና በዓለም አቀፍ ደረጃ ያላቸውን ብቃት ይበልጥ ለማጠናከር ያለመ ነው። የኢትዮጵያ ቅርስ ባለስልጣን በእንግሊዝ የሚገኙ 26 ቅርሶችን ለማስመለስ ጥረት እየተደረገ ነው አለ። ከመቅደላ ተዘርፈው ወደ እንግሊዝ ተወስደው ከነበሩ ቅርሶች መካከል አንዱ የሆነው የእቴጌ ጥሩ ወርቅ ውቤ ወለባ ከ157 ዓመታት በኋላ ወደ ኢትዮጵያ ተመልሷል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው እስካሁን 72 ቅርሶች በሰብአዊ በክርክርና በድርድር መመለሳቸውን ያነሱት፣ በቀጣይም በእንግሊዝ አልበርትና ቪክቶሪያ የሚገኙ 26 ቅርሶችን ለማስመለስ ጥረት እየተደረገ መሆኑን እወቁ ብለዋል። ተጽዕኖ ፈጣሪዎችን ማስታወቂያ በማስነገር የኤሌክትሪክ ተሽከርካሪዎችን እናስረክባለን በማለት ከ600 ሚሊዮን ብር በላይ ከተበዳዮች የሰበሰበው ፊንቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ ክስ ተመሰረተበት። ተከሳሹ ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን በ3 ወር ውስጥ መኪና አስረክባቸዋለሁ በማለት ከ1430 በላይ ግለሰቦችን በመመዝበር ከእያንዳንዳቸው ተመዝጋቢ ከብር 950 ሺህ እስከ 1.86 ሚሊዮን ብር በላይ በመሰብሰባቸው የወንጀል ድርጊት መፈጸማቸውን በአቃቢ ሕግ የክስ ዝርዝር ላይ ተመላክቷል። በዚህም አሳሳጅ መረጃዎችን በመናገር ግለሰቦች ቀርበው እንዲመዘገቡና ገንዘብ እንዲከፍሉ ሲያደርግ ነበር በሚል 19 ተደራራቢ ክሶች ተመስርተውበታል።